በስራ ቪዛ ወደ ውጭ ሀገር መሄድ ለምትፈልጉ ያለምንም ትራቭል ሂስትሪ ያለምንም ባንክ ስቴትመንት እንዲሁም ምንም አይነት ቪዛ ሪኳየርመንት ሳያስፈልጋችሁ በስራ ከ6 ወር እስከ 5 ዓመት ቆይታ ባለው በስራ ቪዛ ወይም ደግሞ በስራ ወረቀት ወጥታችሁ መስራት ለምትፈልጉ ወንዶችም ሴቶችም የሚሆን እድል ነው። ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። አብዛኞቹ በምሰራቸው በቢዝነስ፣ በንግድ፣ በሻንጣ ስራ እንዲሁም ደግሞ በትራቭል ላይ ባሉ ቪዲዮዎች ላይ የአብዛኞቻችሁ ጥያቄ ከሻንጣ ስራ ከትራቭል ቀጥሎ በስራ ቪዛ ወደ አውሮፓ፣ በስራ ቪዛ ወደ ኤዥያ ሀገራቶች፣ ወደ ዱባይ፣ ወደ ተለያዩ ሀገራቶች በስራ እንዴት ነው መሄድ የምንችለው? የስራ ቪዛ እንዴት ነው ማግኘት የምንችለው? በስራ መሄድ እንችላለን ወይ? ከኤጀንሲዎች ጋር ከደላሎች ጋር ያለንን ግንኙነት እንዴት እስከምን ድረስ ነው ማድረግ ያለብን? በስራ 300,000 400,000 500,000 እየከፈላችሁ ወደ ዱባይ የምትሄዱ እንዲሁም ሌላ የተለያዩ ሀገራቶች ላይ እንሞክርላችሁ እየተባላችሁ ለሚሞከርላችሁ ሰዎች በራሳችሁ እንዴት አፕላይ አድርጋችሁ ወደ ውጭ ሀገር በስራ መሄድ እንዴት እንደምትችሉ የሰራሁት ቪዲዮ ነው ማለት ነው። ውድ የፒኬቲቭ ተከታታዮች ቪዲዮን ከመጀመራችሁት በፊት ላይክ አድርጉ። ጥያቄ ካላችሁ ደግሞ በኮሜንት መጠየቅ ትችላላችሁ ማለት ነው። አንዳንድ ዲስክሪፕሽኖች፣ አንዳንድ ሊንኮች ደግሞ ማስቀምጥበት ከዲስክሪፕሽኑ ስር ያለ ወይም ደግሞ ባክ ብላችሁ ስትወጡ ዲስክሪፕሽን አለ። እሱ ውስጥ ስገቡ ቴሌግራም ሊንክ ያለ፣ እዛ ቴሌግራም ላይ ሊንክ ውስጥ ብገቡ በጣም ብዙ ሊንኮች ታገኛላችሁ። እንዲሁም ደግሞ የተለያዩ አዳዲስ መረጃዎችንም በዛ ስለምለቅ እሱንም ሰብስክራይብ ብታደረጉ ደስ ይለኛል ማለት ነው። አሁን ቀጥታ ወደ ቪዲዮ ስገባ አሁን ላይ አዲስ መረጃ አውስትራሊያ ያወጣችው አለ። ወደ አውስትራሊያ፣ ፊሊፒን የተለያዩ ሀገራቶች ላይ ብዙ ቦታዎች ላይ የስራ እድሎች እየወጡ ነው። 2025 ወደ 2026 አሁን ላይ አዲስ ዓመት እየመጣ ነው። በጣም ብዙ የስራ እድሎች ውጭ ሀገራቶች ላይ እየተፈጠሩ ስለሆነ ወደዛ ሀገር ሄዳችሁ እንዴት መስራት እንደሚችሉ እና አሁን ላይ ደግሞ ከ520 በላይ ስራዎችን ያወጣች ወይም ደግሞ ለሰራተኞች ቅጥር ያወጣች ሀገር አለች። እዛም ሀገር ላይ እንዴት አፕላይ ማድረግ እንደሚችሉ የምነግራችሁ ይሆናል ማለት ነው። አሁን ላይ የስራው አይነት ወይም ደግሞ የስራው ቦታ እንዴት ነው ብላችሁ የምጠይቁኝ ከሆነ የስራው አይነት እንደ ኢንዱስትሪ ነው። ኢንዱስትሪ ማለት አሁን ኢትዮጵያ ውስጥ አይታችሁ ከሆነ ዱከም ቻይና የሚባል ቦታ አለ። ሐዋሳ አለ፣ ወደ ምንጃር አካባቢም አለ፣ አዲስ አበባ አለ፣ ብዙ ቦታዎች ላይ አሉ። ቻይኖች ኢንዱስትሪ ፓርኮች አሉ። ቻይኖች ናቸው ኦነር አድርገው የሚያንቀሳቅሱት። በኢትዮጵያ አስተዳደር ስር የሆነና ቻይኖች ናቸው እነሱ ናቸው ስራውን የሚያሰሩት ማለት ነው። በዛ ስራ ውስጥ አሁን እዚህ ዱከም አካባቢ ያለ ኢንዱስትሪ ፓርክ ብትሄዱ በአንድ ታጥሮ ኢንዱስትሪ ውስጥ 84 ፋብሪካ አለ። ያ ማለት የእንጨት ስራ አለ፣ ብስኩት፣ ጁስ፣ የተለያዩ መድኃኒቶች፣ ሳሙና ፋብሪካ፣ ላይፍ ቦይ ሳይቀር እዛ ውስጥ ይመረታል። የተለያዩ ኦሞ ፋብሪካዎች አሉ። ግን አንድ አጥር ነው፣ አንድ ግቢ ነው፣ አንድ ኢንዱስትሪ ነው። እዛ ኢንዱስትሪ ውስጥ አፕላይ ማድረግ የሚፈልግ ሰው የራሱን ዶክሜንት ይዞ ሄዶ እዛ አፕላይ ቢያደርግ የመቀጠር ሲቪውን ይዞ ቢሄድ የመቀጠር እድል አለው ማለት ነው። ያ ቻይኖች ኢትዮጵያ ላይ ኦነር እንዳደረጉት ማለት ነው። አሁን ደግሞ የወጣው ስራ አውስትራሊያኖች በፊሊፒን ላይ ሄደው እዛ እንደ ኢትዮጵያ አይነት ካምፔን ወይም ደግሞ ኢንዱስትሪ ተቋቁሟል ማለት ነው። እዛ ኢንዱስትሪ ላይ በትንሹ ከ520 በላይ ስራ ዘርፎች ናቸው። መቼም 520 ማለት የስራ ዘርፍ ለእናንተ እንደዚህ ብዬ መዘርዘር አልችልም። ነገር ግን በትንሹ ኮንስትራክሽን፣ ሕክምና፣ ዴሊቨሪ ስራ፣ ውስጥ ለውስጥ መስራት የምትችሉት በቀላሉ ሹፍርና ስራዎች አሉ። በቃ በጣም ብዙ ከምነግራችሁ በላይ 500 ስራ ማለት በጣም ብዙ ስራ ነው። እዛ ስራ ላይ ከቀን ስራ ጀምሮ የተለያዩ ዴይ ስራዎች አሉ። የትምህርት ማስረጃ ካላችሁ በትምህርታችሁ መሞከር ትችላላችሁ። ሁሉንም ነገር እዛ ሊንኩ ላይም ስለምታገኙት ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ስራው ቦታ ያለው ፊሊፒንስ ነው። ያ ደግሞ ለእናንተ ምን አድቫንቴጅ ያለው? አንደኛ እናንተ ወደ ዱባይ ስትሄዱ አሁን ወንዶች አብዛኛው ጊዜ ትራቭል ሂስትሪ የሌላችሁ ምናምን ዱባይ 300,000 400,000 አወጣችሁ የስራ ቪዛ ተልኮላችሁ ልክ ኤርፖርት በምትሄዱበት ሰዓት ላይ ኤርፖርት ላይ ትመለሳላችሁ፣ ትኬት ታራዝማላችሁ። በጣም ብዙ ፕሮሰስ ይንዛዛል ማለት ነው። ወደ ተለያዩ አውሮፓ ሀገራት ደግሞ አፕላይ በምታደርጉበት ጊዜ ቪዛ ትጠብቃላችሁ። ቪዛ ተሳካ ሌላ ጭንቀት ነው። ከዛ ቅድሚያ ክፍያ ትባላላችሁ። 1-2 ዓመት ሊቆይ ይችላል። ብሩን እዚህ ብትሰሩበት ይሻላል ማለት ነው። ለምን 2 ዓመት ማለት በጣም ብዙ ነው። 300,000 ብር ሰታችሁ እዚህ ሀገር ብታንቀሳቀሱት እጥፍም ልታደርጉት ትችላላችሁ። ነገር ግን ለኤጀንሲ ከፍላችሁ ልተሳካ
ቪዛ መጣ አልመጣ በጣም ብዙ ኢሹ ስላለው ይሄ አሪፍ እንደዚህ አይነት መረጃዎችን ስታገኙ ብትጠቀሙበት፣ እድሉን ብትጠቀሙ አሪፍ ነው ብዬ አስባለሁ ማለት ነው። ደግሞ ሁለት ነገር ነው። የትምህርት ማስረጃ ላላችሁም የትምህርት ማስረጃ ለሌላችሁም አፕላይ አድርጋችሁ ኢንቪቴሽኑ ከተላከላችሁ ሌላ ከእናንተ የሚያስፈልግ ምንም አይነት ነገር የለም ማለት ነው። ከእናንተ ትኬት ቆርጦ ብቻ ወደ ፊሊፒን መሄድ ብቻ ነው። ይሄ ማለት ለኢትዮጵያውያን ለ30 ቀን ቪዛ ኦን አራይቫል ወይም ደግሞ ቪዛ እዛ ሀገር ስትገቡ ማህተብ ብቻ ነው የሚመታላችሁ እንጂ ከዛ በስተቀር ለ30 ቀን ያህል እንድጎበኟት ፊሊፒን ለኢትዮጵያውያኖች ፍሪ ቪዛ ነች። ስለዚህ እናንተ ኢንቪቴሽን ሌተር ወይም ደግሞ ከኢንቪቴሽን ሌተሩ ጎን ለጎን ከድርጅቱ የሚላክላችሁ ወረቀት አለ። በኢሜይል ነው የሚላክላችሁ። እሱም ፕሪንት ታደርጋላችሁ። ከዛ በኋላ ትኬት ቆርጣችሁ ወደዛ ሀገር መሄድ ነው የምትችሉ ማለት ነው። እዛ ሀገር ከገባችሁ በኋላ እዛ ድርጅት ላይ ሄዳችሁ እንደዚህ አፕላይ አድርጌ ነበር ብላችሁ ቬሪፊኬሽናችሁን ታሳያላችሁ። ከዛ በኋላ ኢንቪቴሽኑን ታሳያላችሁ። እዛ ሀገር ስትገቡ እንደ ስራው ቆይታ ከ6 ወር እስከ 5 ዓመት የሚቆይ ራሳቸው ቪዛውን ወይም ደግሞ ወረቀታችሁን የሚያስተካክሉላችሁ ይሆናል ማለት ነው። እዛ ካምፔን ውስጥ ወይም እዛ ድርጅት ውስጥ የምትሰሩ ከሆነ ከፍ ያለ ከ2 ዓመትና ከ5 ዓመት በላይ የሚያቆይ ከሆነ የራሳቸው አይዲ አላቸው። አይዲ ይሰራላችኋል። ከ2 ዓመት በታች ከሆነ ግን ፓስፖርታችሁ ላይ ይጻፍና ለ1 ዓመት ለ2 ዓመት የስራ ቪዛ እዛው ሀገር ላይ ያረጋግጡላችኋል ማለት ነው። ይሄ ማለት ቀጥታ እዚህ አፕሊኬሽን ፎርም ላይ አፕላይ አድርጋችሁ ከተመረጣችሁ 100% ሄዳችሁ ስራውን መስራት ትችላላችሁ። ምንም የሚይዛችሁ ቪዛ፣ ኢንተርቪው ፕሮሰስ፣ ሌላ ነገር ምንም የለም ማለት ነው። ወደዛ ሀገር ሄዳችሁ ፊሊፒን ላይ መስራት ትችላላችሁ። በእርግጠኝነት ደግሞ ይህንን ጆብ ያወጣው በዓለማችን ላይ ጆብ ስትሬት የትም ሀገር ላይ ብትሄዱ ጆብ ስትሬት ወደ አውሮፓ ብትሄዱ፣ ኤዥያ ክልል ብትሄዱ ጆብ ስትሬት አፕ አለ። ጆብ ስትሬት የራሱን የቻለ በኢንተርኔት ላይ ስራ የሚለቀቅበት አፕሊኬሽን ወይም ደግሞ ሊንክ ነው ማለት ነው። እዛ ውስጥ ገብታችሁ ቼክ ማድረግ ትችላላችሁ። ሊንኩንም አስቀምጥላችኋለሁ። ሊንክ ውስጥ ትገባላችሁ። የኔ የቴሌግራም ዲስክሪፕሽን አለ። እሱ ስገቡ የመጨረሻው ላይ የለቀኩላችሁ እሱን ነው ማለት ነው። ቀጥታ ላው ላይ ያለ እሱን በጎግላችሁ ወይም ደግሞ በኢሜይላችሁ ቬሪፋይ አድርጋችሁ ከገባችሁ በኋላ ስራውን ትመርጣላችሁ ማለት ነው። ደሞዝ አለ፣ ስራው አለ፣ የት ስቴት እንደሆነ ሁሉም ነገር አለ። እሱን የፈለጋችሁትን በእናንተ ስራ ያለውን ከ500 ምናምን ውስጥ ትመርጡና የመረጣችሁት ላይ አፕላይ ማድረግ ትችላላችሁ ማለት ነው። አፕላይ ስታደርጉ ምን ዶክሜንት ያስፈልጋል የሚለውንም ስለሚነግራችሁ ዶክሜንታችሁ የሚሆነውን ለምን የማይሆን የሌላችሁን ዶክሜንት ዲግሪ ያለኝ ብላችሁ ዲግሪ የሌለው ሰውዬ አፕላይ ካደረጋችሁት በኋላ ላኩልን ትባላላችሁ። ብዙ ነገር ስላለ ፌል ከሚያደርግባችሁ በእውነተኛ ያላችሁን በአቅማችሁ እና መስራት በምትችሉት አፕላይ ብታደርጉ ብዬ አስባለሁ ማለት ነው። ውድ የፒኬቲዩብ ተከታታዮቼ እንግዲህ ትራቭል ሂስትሪ አያስፈልገውም፣ ባንክ ስቴትመንት አያስፈልገውም፣ ቪዛ ኢሹ የለውም። ስለዚህ ወደ ፊሊፒን ሄዳችሁ 520 በላይ ስራ አለ። ወደዛ ሀገር በስራ ብላችሁ በጣም ብዙዎቻችሁ ጠይቃችሁ ነው ይህን ቪዲዮ የሰራሁት። ወደ ፊሊፒን ሄዳችሁ በአውስትራሊያ ካምፓኒ ውስጥ መስራት ትችላላችሁ ማለት ነው። ውድ የፒኬቲዩብ ተከታታዮች ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። ያልገባችሁ ነገር ካለ ደግሞ ቴሌግራም ሊንኬ ስላለ በዛ ገብታችሁ ሚሴጅ መላክ ትችላላችሁ። ሚሴጅ ብልኩልኝ የምመልስላችሁ ይሆናል። ያው ቶሎ ካልመለስኩላችሁ ግር እንዳይላችሁ፣ ብዙ ሚሴጅ ስለሚገባ ቶሎ ላልመልስላችሁ እችላለሁ፣ ግን መመለሴ አይቀርም። 526 በላይ ስራ አለ እና ጆብ ስትሬት ላይ ነው የወጣው። ታማኝ አፕ ነው ወይም ደግሞ ታማኝ ሊንክ ነው ማለት ነው። አፕላይ አድርጉ፣ ሞክሩ፣ ይመቻችሁ። ላይክ አድርጉ፣ ኮሜንት ስጡ። ጥያቄ ካላችሁ በቴሌግራም ጠይቁኝ። ይመቻችሁ።